ትልቁ ነጥብ ሁልጊዜ እንደምናገረው ከፊት ለፊት መሆን ያለበትን ከኋላ ማድረግ ለመንፈሳዊ ዓለም አደጋ የልጁን መልክ ለመምሰል ወይም ወደ ልጁ መልክ ለማደግ የሚወስኑ ሰዎች ልጅነትን አንደርስታንድ ያደረጉ ሰዎች ናቸው። በልጅነት ህይወት ውስጥ ያለው ትርጉም የገባቸው ሰዎች ናቸው ወደ ኢየሱስ ክርስቶስ መልክ ማደግ ይፈልጉት ወይንም ደግሞ ኢየሱስን መምሰል የሚፈልጉት። ትናንትና ማለዳ ስንነጋገር እንደነበረው አብዛኛው ሰው ኢየሱስን መሆን ይፈልጋል አይደለም? ብዙ መዝሙሮች አሉ። አሁን እዚህ አንድ ምንሰማው እንግሊዘኛ አለ አይደለ? አድርገኝ መንፈስ ቅዱስ አድርገኝ፣ ኤልያስን እንዳረከው አድርገኝ፣ ኤልሳን እንዳደረከው አድርገኝ፣ ኢየሱስ ላይ እንደሆነው ጳውሎስ ላይ እንደሆነው ይላል መዝሙሩ። እና ብዙ ጊዜ ስለ መንፈስ ቅዱስ ምን ከፍተው ይሄ ሆሊ ጎስት የሚለው መዝሙሩ ማለት ነው። ነገር ግን ሁሉ ጊዜ እንድናስብ የሚያስፈልገው ነገር እንደ ኢየሱስ መሆን ማለት ምን ማለት ነው? አሁን አያችሁ በደንብ እንድታቁ የምፈልገው ነገር ባለፈውም ስነግራችሁ ነበር። ለምሳሌ እነሱ መስሪያ ቤት ወይ እነሱ መስሪያ ቤት ብሄድ እኔ በር ላይ ቆሜ ጠዋት 2 ሰዓት ተኩል በር ወይ ግቢያቸው ውስጥ ሄጄ ቁጭ ብዬ ከዛ ልክ 11 ሰዓት ተኩል ሲወጡ ወጥቼ ከዛ ነገም እንደዛው ወሩን ሙሉ ሄጄ መዝገብ ክፍል ሄጄ ወሩን ሙሉ እዚህ ነበርኩ ደሞዝ ክፈሉኝ ብል ማን አንተ ነው የሚሉ? ማን እዚህ ግቢኛ አስተማሚ ሆስፒታል ከሆነ አስተማሚ መስለን ነው የሚሉ? ገብቷቸዋል? የሆነ ደግሞ ምናምን ከሆነ ቅጥር ፍለጋ እኮ ገና ስራ ፈልገን ነው እንጂ የሚሉኝ ውይ 30 ቀን እዚህ ነበርክ ብሎ ደሞዝ አይሰጥኝ። ካዘኑልኝ አዋጣይ ትራንስፖርት ሰጥተው ደግመህ እንዳትመጣ ይሉኛል። ካዘኑልኝ መንፈሳዊው ዓለም ውስጥ ማንም ሰው ስለመጣ ይዞ የሚሄደው ነገር አለ ብሎ ማሰብ ቅዠት ነው። አንድ ሰው ስለጸለየ ይቀበላል ብሎ ማሰብ ቅዠት ነው። አንድ ሰው ስለጾመ ጾሙ ለውጥ ያወጣልታል ብሎ ማሰብ ስህተት ነው። በደንብ ትኩረት እንድትሰጡ ፈልገው ነገር ጸሎት የኢየሱስ ሕይወት ነው። ጾም የኢየሱስ ሕይወት ነው። ኢየሱስ ባህሪ ውስጥ ያሉት እናንሳ የምንላቸው ያው ቸርች ብዙ ጊዜ ወገኖች ኢየሱስ ፍቅር እንደሆነ ፍቅር ነው እንባል። ሰው ወደ ልጅነት ሳያድግ እንዴት ወደ ፍቅር ያድጋል? ኢየሱስ እኮ መጀመሪያ ፍቅር አይደለም ልጅ ነው ሆኖ የተገለጠው። አያችሁ ኢየሱስ እኔ አምላክ እኔ ፍቅር ምናምን አይደለም ያለው፣ እኔ ልጅ ነኝ አለ። ከዛስ እኔና አንተ አንድ እንደሆነ አያችሁ። ኢየሱስ ሲጸልይ ምን ይላል? ስለሰማኝ አመሰግናለሁ ማን ብሎ አባቴ ሆይ። በጣም ብዙ ነጥቦችን እያየን ነው ያለነው። መጽሐፍ ቅዱስን በተለይ የወንጌል መጽሐፎችን ብትመለከቱ ሌሎችንም ክፍሎች ብትመለከቱ አባት 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 ኢየሱስ ያለው አባቴ እኔ ያለ ምንም የምሰራው ስራ የለኝም አባቴ ሲሰራ ያየሁትን ነው የምሰራው ነው የሚለው። አያችሁ ጥሩ የፍቅር ሰው ከመሆን በፊት ልጅ መሆን ይቀድማል። አያችሁ እዛ መስሪያ ቤት ሄጄ እኔ ከመዋሌ በፊት ምን ማድረግ ያስፈልጋል? የቅጥር ፎርም መሙላት አለብኝ። የዛ መስሪያ ቤት ሰራተኛ ወይም ተቀጣሪ መሆን አለብኝ። አለበለዚያ እዛ ካሉት ሰራተኞች የተሻለ ዕውቀት ኖረኝ የሚበልጥ ጤንነት ላይ ሆንኩ ምናምን ሆንኩ ምን ዋጋ የለውም። እና በደንብ እንድታስተውሉ ፈልጋለሁ። ለህይወታችሁ እግዚአብሔር የሰጠው ዋጋ ወይም ደግሞ በልጁ ውስጥ ያስቀመጠው መልክ እሱ ራሱ ልጅ ወደ መሆን ሮሜ ምዕራፍ 8 ቁጥር 29 ላይ ትላንትና ስንመለከት ልጁ በብዙ ወንድሞቹ መካከል በኩር ይሆን ዘንድ ነው ያለው። እነዛ የመረጣቸው መልኩን እንዲመስሉ ፈልገዋል። ማንን? ኢየሱስን እንዲመስሉ ፈልገዋል። ኢየሱስን እንዲመስሉ ፈለገ ማለት ኢየሱስ የእግዚአብሔር ልጅ ሆኖ እንደተመላለሰ በልጅነት ማዕረግና አስተሳሰብ ሊመላለሱ ይገባል። በጣም ኤክስትሪም ስንሄድ መውረስ ጋር ልጅነት ውስጥ ገብተን መውረስ ጋር ስንመጣ ትገረማላችሁ። አሁን እስካሁን ያወራውላችሁ ትምህርቶች ኦልሞስት ወደ 10 ወደ ምናምን ክፍል ሄደናል። በእነዚህ 10 ክፍሎች ውስጥ ጨምቀን መውረስ ማለት በልጅነት ውስጥ ምን ማለት እንደሆነ ስናየው በጣም ትገረማላችሁ። ብዙ ጊዜ እንላለን አይደል? እንላለን እኮ መቼም ቸርች ውስጥ ስብከት ብዙ ነው።
አይደለ ቸርች ስብከት ብዙ ነው ህይወት ትንሽ ስብከት ብዙ ሆነና እግዚአብሔር አሁን ህይወት ብዙ ያረጋናል አሜን ብላችሁ ግዴላችሁ አሜን ብላችሁ ሰር ብዙ የማይሰበኩ ግን ብዙ የሚኖሩ ሰዎች እንሆናለን እስኪ አሜን ብላችሁ ሰር 40 ቀን አትሰበክም 40 ደቂቃ በተማርከው አመታት ትኖራለህ ፕሪንሲፕል አድርገህ ትሄዳለህ አልሰማህ አየ ኢየሱስ ጌታ እና ቸርች ውስጥ ሲነገረን ምንድነው ባሮጌ ዋቅማዳ አዲስ የወይን ጠጅ አይጨመርም ይፈነዳል ወገኖቼ አሮጌን ማንነታችን እናስወግድ ምንድነው አሮጌ ማንነታችን ሲባል ፍጥጥ መጽሐፉም ዝም ቄሱም ዝም ነው አየ ወገኖቼ በአዲስ ባሮጌ ጨርቅ ላይ አዲስ ራፊ አይደረግም ለምን አይሆንማ ይበጭቀዋል that's why ያለ ልጅነት የእግዚአብሔር ርስት የለም ልጅነትን ተረድቶ ባለማደግ ውስጥ አዲስ የእግዚአብሔር ሥርዓት ሊመጣ ይችላል ልትሆን አትችልም በፍጹም የእግዚአብሔር ተካፋይ ልትሆን ድርሻ ሊኖር አይችልም አየ sometimes ምን ይፈጠራል አባት ልጆች ይወልዳል አጋጣሚ ከማግባቱ በፊት ወይ ምናምን ሌላ ልጅ ይኖራል አይደለ ልክ አባት ሲሞት ያ ልጅ ምን ብሎ ይመጣል ወራሽ ነኝ ብሎ ይመጣል ማስሎን ይሉታል ልጁ ስለሆነ እንዴ እኛ እኮ ነን ልጅ አየ ልጅነትን አየ ትዳር ውስጥ ሆነ አልሆነ ልጅነት ምንድነው ልጅነት ነው ሊሰርዘው ደም ውስጥ ያለ ነገር ያ ልጅ ስላማረው አይደለም የዛን ቤት ንብረት የሚካፈው ልጅ ስለሆነ ነው ራይቱ ነው አየ ፍርድ ቤቱ ሄዶ ውጣ አይለው ልጅ ነው ማስረጃ አለው እስቲ ማስረጃ ይሄው የልጅነት ማለት ስለዚህ እነዛ ልጆች የተባሉት ሌሎቹ አይናቸው ቢቀላም ደስ ቢላቸው ባይላቸው ምን ያደርጋሉ ድርሻውን ያስረክባሉ ሰይጣን ድርሻህን እንዲያስረክብ ጧት እየተነሳ ገንዘቤን ያስክ ጤናዬን ያስክ ይያለው እንደ ይላል እሱ ራሱ አልሰማውም እኮ እንጂ ብዙ ሰው ስለማይሰማው ነው እንጂ ገንዘቤን ያስክ ሲል ሰይጣን ከትንንሾቹ አጋንንቶች ጋር ያወራል ይዘናል እንዴ ይላል ገባ ይዘናል ቤቴን ያስክ ዛሬን ያስክ መቼ ነው እናንተ ከኛ ማል አምልጥ ተባለ እንዴ ይላል ምክንያቱም ሰይጣን ራሱ የሚያውቀው ቅጥር ውስጥ እንዳለ በደም ከለላ ውስጥ እንዳለ አዛ አንተ ተንበርከከ ጤናዬን ያስክ ንብረቴን ያስክል ሰይጣን ራሱ ይናደዳል ማን ነው እዚህ ቤት የገባው የሚያስደበድበን ማን ነው ማን ገብቶ ነው ሰርፕራይዝ ይሆን ከዛ አይደለም እኮ ይላል ሰውየው የተያዘበት ይመስለዋል ስትል በቃ ምን እናርገ ይላሉ መያዝ ባንችል እንደተያዘበት አርገን ስብከት እንስራለት ይላሉ ከዛ አንድ የሆነ ሰው ይልኩብሃል ተይዞብህ አያለው ተይዞብህ ይሏል አንድ ትላንትና አንድ ቪዲዮ አይነበርና ሰሞኑን ደግሞ ይዘውኛል እንደዚህ ወጥረውኛል አዲስ አበባ ያሉት ሰዎችና በቃ ነገሩ አማኑኤል እና ቪዲዮውን ሳየው ምን ይላል አንድ ሰውዬ ናቸው ልጁ ሲቀልድ ነው የደወለላቸው ኦኬ ስምህን ላክልኝ አሉት ስምህን የጎረቤቱን ስም የክርስትና ስምህንና የሰውየውን ከዛ ከትንሽ ደቂቃ በኋላ ደውልልኝ አሉት ከ20 ደቂቃ በኋላ ደወለልኝ የኛው ጉድ ነው አቋለው ነው ልጁ ነው ከዛ ደወለላቸው ሰውየው ሲደውልላቸው ምን አሉ መሰላችሁ አቤት 20 ምናምን ሺህ ብር ከፍሎ በሃይማኖት ምናምን የሆነ ሰው ያለ ሰው አስደግሞባል አብደህ እንድትኖር ትዳር እንዳይኖርህ ጤናን በስራ እንዳትከናወን ይሄን ሁሉ አረገብኝ እሺ አሁን እኔ እሱ ላይ ምን ማድረግ ይችላል ሩታል ምን ላርግልህ ላሳብድልህ ከሀገር ላስጠፋልህ ልግደልልህ ምራጥ አንተ ለማንኛውም አባቴ ጌታ ኢየሱስ ክርስቶስን የህይወቱ አዳኝ አድርገው ይቀበሉ ሲላቸው ሞለጭ አድርገው አጸያፊ ስድብ ሰደቡ ሞለጭ አየው ሊትራሊ እውነቱን ልንገር ሰይጣን ያንተን ርስት መንካት አይችልም በታሪክ እንደተያዘብህ ግን እንደተነካብህ ግን አድርጎ እለት ትምህርት ሊሰራ ይችላል ምን ማለት እንደሆነ ልንገራችሁ እንኳን በዚህ ዘመን አንድ ጊዜ እስራኤል እንደዚህ ብሎ አለ
እግዚአብሔር ትቶኛል ሲል እግዚአብሔር ራሱ ሰርፕራይዝ ሆነ መጣና እስራኤል አለ እኔ ማቼ ነው እስራኤልን ያዕቆብ ምን ሆኖ ነው እስራኤል እግዚአብሔር ረስቶኛል ፍርዴ ከአምላክ አልፏል ሚል ያለው እስቲ ሰነድ አምጧል እግዚአብሔር እናታችሁን የፈታሁበትን የፍቺ ወረቀት እስኪ አምጡልኛል ተገረመ እግዚአብሔር ራሱ ጎደኞች እኮ ነን እኛ ሰዎች በእግዚአብሔርም በሰውም እኮ መገረም ያኮሩ በሰይጣንም መገረም ያኮሩ አምላካችን እግዚአብሔር እንዳልተወን ነው የሚያውቀው ይሄኛው ደግሞ ሊያጠቃን እንደማይችል ነው የሚያውቀው ለአምላካችን እንሄድና ቸውከኝ እንለዋለን እሱም ይገረማል በእኛ ጨለማ ዓለም ጋር እንሄድና ደግሞ ይዘህብኝ ነገርን ይዘህብኝ ይሄው ጤናዬን ከልብኝ እንዳልጸልይ አርገኸኝ እንዳልጾም አርገኸኝ እንደዚህ እንዳልል አርገኸኝ ደራራችሁ ቁንዶ በርበሬ የሆነ ባህሪ ያለው ሰውዬ መስሪያ ቤት ገብቶ ሰው የማያስቀምጥ ሰውዬ የሥራ ደጅን የሚዋጋ ሰይጣን አለ ብሎ ቸርች ወጣ ያደክማል እኔ አልደክምልም ችግሩ እኔ ዝም ብያየና እንደዚህ አመሌ ጥሩ ካልሆነ ሁለት ቀን ጾም ጸሎት ግባ ነው ማለት እንጂ ምክንያቱም የትኛው ሰይጣን ነው አመሌ ከሆነ ሰይጣኑ እንግዲህ አንተ ራስህ መሸኘት አለብህ ማለት ነው አየው ይሄ ነው ፖይንቱ የልጅነት ዓለም አማራጭህ አይደለም የልጅነት አስተሳሰብ ልጅ ካደረከው ለምን ይመስልሃል እግዚአብሔር ወልድ ሆኖ ሳለ ክብሩን እንደመቀማት ሳይቆጥር ልጅ ነኝ እያለ የሚያወራ ያለው አሁን እኮ አንከር ብለህ ማሰብ እኮ አለብህ ለምን ኢየሱስ ልጅ ነኝ አለ ለምን ምን አስፈለገ አምላክ ነኝ ለምን አይልም አምላክ አይደለም እንዴ አምላክ ነው አይደለም እንዴ አዎ ነው ቻይና ነው እንዴ ያለው አምላክ ነው አይደለም እንዴ መጽሐፍ ቅዱስ ይናገር ነው ይላል ፍጹም ሰው ፍጹም ምን አለ እሱ ራሱ እኔ አለ አብርሃም ሳይኖር ነበርኩኝ ዮሐንስ ወንጌል ባለፈው ሲነጋገር ምን አለ በመጀመሪያ ቃል ነበር መቼ መጀመሪያ መቼ ነው እኔ እንጃ በሉ እስኪ አይ አትሉም እንዴ መጀመሪያ መቼ ነው የዛሬ 4 አመት ነው የዛሬ 2000 አመት አይደለም እኔ ራሴ አላውቀው መጀመሪያም ባቀውማ እግዚአብሔርን አውቀው ነበር አይ መጨረሻ መቼ ነው እኔ እንጃ በሉ እስኪ ይዶን ነው በቃ አታውቀው አየህ ስለዚህ ዮሐንስ ስለ ኢየሱስ ክርስቶስ ትክክለኛው መረጃ ሊሰጥ ሲፈልግ ምን እንዳለ ታውቃለህ በመጀመሪያ ቃል ነበር ቃልም በእግዚአብሔር ዘንድ ነበር ከዚያስ ቃልም ምን ሆነ ሥጋ ሆነ አየህ ቃል ሥጋ ሆነ ከዚያስ ሥጋው ወረደ ጸጋና እውነትን ተሞልቶ በእኛ ለዛ ነው እዚህ ጋር ሁሉ ጊዜ ፕሮግራም ሲያልቅ ጸጋና እውነትን ተሞልቶ በእኔ ውስጥ ስላደረው ውድ ቃል ስትል ማንን እያልክ ነው ስለ ኢየሱስ ክርስቶስ እያወራ መጀመሪያ የነበረ ነው አምላክ ነው እሱ ሰዋዊ ባህሪ አይገባው ሰዋዊ አቋም አይገባው ቻይና ላከኝ እየሰማችሁ ነው ሰዋዊ ማንነት አይገባው አምላክ ነው አምላክ ማለት እኮ እናንተ ሰዎች ውስንነት የሌለበት ገደብ የሌለበት አይ እንኳን አምላክ ደህና ናችሁ እንኳን አምላክ ይሄ ገና ቆመቱ ያረዘመ ልጅ እንደዚህ በቆነጠጠው ይኮሳተራል እየሰማችሁ ነው ያ አምላክ ግን ምን አረጉት በጥፊ ሞቱት ተፉበት ይሾካክ ያደረጉና አይኑን አሰሩና እየመቱ እስቲ ነብይ ነህ ሆይ እስኪ ማን ነው የመጣው አንተ እንኳን ለክብር ምን ያለ ታክሲ ስትሄድ ሰው ሳያቅ ረገጥ አድርጎ ከወጣ አይና አይ ማረም የምትለው እሱ ግን ምንም አላለም ምን እንዳለ ፈቃለ ኢሳይያስ አፉን አልከፈተም ዝም አለ እንደሚታረም በሸላቾቹ ፊት ዝም እንደሚል ምርጫ እንደሌለው አንድ ጊዜ ለመታረድ ባራጁ እጅ ላይ እንደወደቀ ዝም አለ አቅማቱ አይደለም በከማውኑ አይደለም ስለማይችል አይደለም በፈጠረው እጅ የተመታው ቢገባ በፈጠረው ምላስ ነው የተተፋበት የፈጠረው ራሱ እጅ ነው አንስቶ በጅራት የገረፈው ያው እጅ ይሄ እጅ አንስቶ ወዶሻ በፈጣሪው ላይ
በሰራው ላይ ሚስማር ቸነከረ። ይሄ ሁሉ ሆኖ ግን እኔ ልጅ ነኝ ይላል። አባቴ ይሰራል እኔም እሰራለሁ ይላል። አንድም ቀን እኔ አምላክ ነኝ እኔ እንትን ነኝ እኔ ብለው አላለም። ቸር መምሮ ሲሉት እንኳን ካንዱ ከእግዚአብሔር በቀር ቸር ማማ አይላም። ማያ ሊነግር ሲፈልግ ግን አምላክነቱን እንዳትረሳ ሲፈልግ ምን ይላል? እኔና አብ አንድ ነን። ፊልጶስ እኔን ያየ አብን አየ ይላል። ምን እያለ ነው? በተዘዋዋሪ አምላክ ነኝ ሰው የሆንኩት ለአንተ ስል ልጅነትን ላስተምር ነው ሰው የሆንኩት። የኢየሱስ ክርስቶስ የመስቀል ትምህርት ልጅነት ነው። ደህና ናችሁ? ዛሬ ብቻዬን ያለው እየመሰለኝ አይ ልጅነት ያ ሁሉ ዋጋ ጎሉ ልጅነት ነው። አይ ኢየሱስ ካደ እኔ እህትና ወንድም የለኝም ማለት እህትና ወንድሞች እግዚአብሔር አሳልፎ የሰጠኝ የእግዚአብሔር ፈቃድ በእነሱ የጸና ሰዎች ናቸው። ካደ ስለ ምን እያልኩ ነው? ውሸታም ሆነ እያልኩ አይደለም። አዞረው ነገሩ የሰው እይታ ውስጥ ያለውን እውነት እሱ እውነት እንዳልሆነ አፈረሰው። የሰውን እውነት አፈረሰው። ለዛ ነው መጽሐፍ ቅዱስ ሲናገር በመስቀሉ የጥልን ግርግዳ ምን አደረገ? አፈረሰው። እኛና እግዚአብሔርን ያጣላውን ግርግዳ ልጅና አባት እንዳንሆን ያደረገው ግርግዳ ኃጢአቱን በመስቀል ጠርቆ ከመንገድ ምን አደረገው? አስወገደው። ቸርች መጥተን ልጅ ካልሆንክ ምንም ልትሆናች። ለዛ ነው መግባባት ያቃተን። መግባባት ያቃተን ለዛ ነው። እርስ በርስ መግባባት ያቃተን፣ የእግዚአብሔርንም ሥራ መስራት ያቃተን ለዛ ነው። እንደ መንፈሳዊ ሰው መኖርም ያቃተን ለዛ ነው። እንደ ድል ነሺ ሰው መኖር ያቃተን ለዛ ነው። ማንም የሚረግጠው ቅጥር የሌለው እርሻ እንድንሆን ተላልፈን የተሰጠነው ለዛ ነው። ምክንያቱም ሃይማኖቱ ስርዓቱን እንጂ ህይወቱን መካፈል ቅድሚያ አንሰጠው። ህይወት መካፈል ነው ቅድሚያ የሚሰጠው። ህይወትን ቅድሚያ ስጥ። በህይወት ላይ ህይወት ቅድሚያ ስጥ። ህይወት የሚገኝበትን ትምህርት ነው የሚለው ጳውሎስ። ህይወት ለሚገኝበት ትምህርት። ህይወት የሌለበት ትምህርት ላንተ ዋጋ የለው፣ ይገድልሃል ማለት ምን ማለት ነው? የሚገድል ትምህርት አለ እያለ ስለዚህ በደንብ አስመር። የእግዚአብሔር የሆነው የእግዚአብሔር ለሆኑት ብቻ ነው፣ ለተቀበሉት ነው የሚለው መጽሐፍ። ልጁን ስታይ ልጁ ላይ የምታየው ልጅነት ነው። ልጁ እስከ ጊዜ ድረስ በጠባቂው ስር ይኖራል። ምንም ልጅ ቢሆን ግን ምንድነው? ደህና ናችሁ? አንድ ደስ የሚል ቃል አለ መጽሐፍ ቅዱስ ሲናገር እግዚአብሔር አንድስ ያየው እንኳን የለም እግዚአብሔርን ያየው እና አንድ ልጁ ግን እግዚአብሔርን ያየው የለም ግን ምን ተፈጠረ አለ? አንድ ልጁ በቅፉ ያለ አንድ ልጁ ምን አለ? ተረከው። ማን ብሎ ተረከው? አባቴ ብሎ ተረከው። he's my father አባቴ። አየህ አሁን አንድ ሰው መጥቶ እግዚአብሔር እኮ አምላክ ነው አባቴ ነው ትላለህ እንዴ ቢል ላትቀበል ትችላለህ። በዚህ አስተምሮስ ጳውሎስን ላትቀበል፣ ጴጥሮስን ላትቀበል፣ ሰምዋንና ያዕቆብን ላትቀበል ትችል ይሆናል። ልጁን ግን በቅፉ የነበረው ልጁን ከሱ በላይ ማን ነው ኮንፎርም ያደርግልህ? ለምሳሌ ሐዋርያው ጳውሎስ አንድ ጊዜ አንድ መልእክት ጻፈና ይሄንን ግን ጌታ ሳይሆን እኔ እላለሁ አለ። እዚህ የምታነበው መጽሐፍ ቅዱስ ውስጥ የሰማችሁ ነው። እንደዚህ ነው ግን ይሄንን የምለው እኔ እንጂ ጌታ አይደለም ማለት ያ ማለት ነው ባትወስደው ተጠያቂ አትሆን። ግን ጳውሎስ ወንድም የሚጠቅም ነው መልእክቱ ካልክ ውሰደው፣ ካልፈለክ ግን ሼልፍ ላይ አስቀምጠው ትደርስበት ትመላለስበታለህ። ግን ጌታ ያለውን ከማድረግ ውጭ ምን አማራጭ አለ? ስለዚህ በቅፉ ያለ ልጁ ተረከው፣ ልጅ ሆኖ ተረከው። በምድር ሲመጣ ልጅ ሆኖ ተረከው። ለምን? ልጆች ሆነን እንድንተረከው ስለፈለገ፣ ልጆች ሆነንነት እንድንኖር ስለፈለገ። this is the theology of ክርስትና። በቃ አይ ይሄ ነው መለኮታዊ ትምህርቱ። ልጅ ሆኖ ያሳየን ልጅ ሆኖ እንድንኖር ነው። ልጅ ሆኖ ያሸነፈው ልጅ ሆነን እንድናሸንፍ ነው። ልጅ ሆኖ የኖረው ልጅ ሆነን እንድንኖር ነው። ልጅ ሆኖ የጸለየው ልጅ ሆነን እንድንጸልይ ነው። አምላክ ነው፣ መለኮት ነው። ምን ጾም ያስፈልገዋል? እሱ ልጆች እንዲጾሙ ሊያሳየን
አየህ አምላክ ነው እሱ ሁሉን ያያል ምድርና ሞላውን ያያል የእግዚአብሔር አይኖች በምድር ሁሉ ፊት ናቸው ይህ እግዚአብሔር ወልድ ነው ሁሉን ያያል ነገር ግን ማታ በርከክ ይላል በአባቱ ፊት ይጸልያል አይገርምም ለምን ልጅ እንዲጸልይ ሊያስተምር አየህ አሁን ጸልይ ሲልህ በቃ የሚያናድድ ለምሳሌ አሁን ይሄ እዚህ በር ላይ ያለው ጸሎት ቤት ሲል ሰው መጸለይ ህይወቱ ያልሆነ ሰው ነው የሚናደደው ምን ጸሎት ቤት ይላል ዓለም አቀፍ አይሉ ማንልም ምንድነው እናቅፈው እኛ ዶሮ አይደለንም ምናቅፈው ነገር ምን የለን አየህ ገባ ልጅ ሆኖ ያሳየንም ነው ማየት እንፈልግ ልጁ ምን አለ መሰለ መቅደስ ሄደና ለዋጮችን አየ ጅራፍ አነሳና እንዳለ ጠረገና ይሄ እኮ አባቴ ቤት ነው አላቸው ይሄ አባቴ ቤት ስሙ ደግሞ አላቸው ጸሎት ቤት ነው አላቸው እናንተ ግን አለ የወንበዴዎች ዋሻ ቢዝነስ ሴንተር አደረጋችሁ ስለዚህ ታቆማላችሁ አየህ ኢየሱስ እንደ ልጅ ነው የኖረው ልጅነትን ነው የሰጠ ለዛ ነው የእግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጣቸው ምንም ኦቶሪቲ የለ የነብይነት ኦቶሪቲ የለ የሐዋርያነት ኦቶሪቲ የለ የምናምንነት ኦቶሪቲ የለ ያና ኦቶሪቲ የልጅነት ኦቶሪቲ ነው በሽታን የሚመጣ ኦቶሪቲ የልጅነት ኦቶሪቲ አጋንንትን የሚነቅለው የልጅነት ኦቶሪቲ ነው አይፈራችሁ ደህና ናችሁ አንድ ጊዜ እኛ ሰፈር ነግሬያቸው አይደል አያቴ ማን ነው የማዘር ሰፈር የሷ ጓደኞች አሉና አንድ ቀን እቤት መጡ ያሉ መጡ ምንድነው አገልጋይ የለም አጋንንት የሚያስወጣ ቤት ሲከድ እናንተ ሰዎች የልብስ ማስጫ ሲባጎ በጥሰው እግርና እጇን አስረዋታል እነዚህ መግረፍ ይሄኔም እንኳን ፓስተራቸው አለንኩ ሰባዊነት እንኳን አይሰማ ሰው በፍራጎ ታስራለ ምክንያቱም አጋንንቱ ስለሚያወራጫት እግሯ እየከረከረው ነው ገባ ለምን የተለየ ጸዳ አጋንንት የሚያስወጣው ከኔ ስንቱን አጋንንት እንደምከተከተው እዚህ ቤት አልገባም በየቀኑ እኮ እየጮህልን ነው አንተ አውራሱ ስንት አጋንንት እንደጫታተ ፊውዝ ጥው ይያለ እኔ ይታየኛል ጭስ ይያለ ይሄ የሳትራት ታውቃለህ አይደል ልክ አሁን ቤታችሁ ውስጥ የሚሰቅሉት ቢምቢ የሚያጠፋው ነገር የለም ጭስ እንደሚለው አጋንንት እኮ እውቀት እኮ ቁጭ ብሎ እግዚአብሔርን የሚቃወም እውቀት ልክ እግዚአብሔር ሲናገር ሲመታ ያ እውቀት ከፈረሰ ወጣ ማለት ነው ግዴታ ማለት አለበት መጮ ያለበት ምስል መጮ ከፈለክ ደግሞ አዋታም መጮ አይደል ተስማምቷል እሱ መስራችና ባለራዕይ ነው እዚህ ጸሎት ኢየሱስ ጌታ አይ ከባዱን ትልቁን ኦቶሪቲ ተተ ህልም የሚመስለውን ሰዎች የነገሩን ቅዠት ነው የምትቀበለው ገባ ይሁን በቃ አይ ሰውዬ ኃይለኛ ቅባት አለው ነው የሚለው ሰው ኢየሱስ እኮ ራሱ ከቅዱሱ ቅባት የተካፈለ ነው እሱ ራሱ ልጅ ነው ሆኖ ነው የመጣው ማን እንደ ጨመረብን ግን እኔ እንጂ በሱፍ ውስጥ የተደበቀ ጸጋ እንፈልጋለን ክብር ለኢየሱስ ሃሌሉያ ነቃ አረጋችሁ በዚህ እሰረው እዛ ጋር ሽቦ አለ እሰር አያችሁ ምንም የለው ልጅነትህ አልቲሜት ነው ማከለኛ ነው ሴንተር ነው ልጅ መሆንን አስብ ኢየሱስን መምሰል ከፈለክ ኢየሱስ የሚመስለው እግዚአብሔር ልጅ ነው ቁርጥ እግዚአብሔር ልጅ መልኩ የሚመስለው እሱ ነው የመልክ ጉዳይ ልጅነት የመልክ ጉዳይ አየ ኢየሱስን ስታይ እግዚአብሔር ነው ለዛ ነው እኔን ያየ አብን ያያለ አብን አሳየ እንዴት ትላለህ እኔን ያየኩ በቃ አብ ማለት እኮ እኔ ነኝ አለቀ ፊልጶስ እኔው ራሴ እግዚአብሔር ነው አይ ስለዚህ ምን ማድረግ አለብህ ያንን መልክ ትከታተላለህ ወንጌልን ስታጠና
ኢየሱስ ክርስቶስ ያበራውን አይን አይደለም የምታየው ምን ስለሆነ ነው ያበራው ነው ማለት ያለብህ እየሰማችሁ ነው ሰላም ናችሁ አይደል እዚህ ታይልደጋችሁ ብዙ ሰው ሀብታም ሰው ሲያገኝ የሚጠይቀው ገንዘብ ከሆነ እብድ ነው ጠያቂው ሰው እብድ ነው ግን ሲያየው እኔ የምልህ እንዴት ነው በዚህ እንዴት ነው ሀብታም እንኳን እዚህ ደረስከው እንዴት ነው እሚል ከሆነ ገብቶታል ማለት ነው ላስታይም ነግሬያችሁ አላለም ስለ ቢል ጌት አልነገርኳችሁ አልሰማችሁ ቢል ጌት የሚባለው ሰውዬ ትልቁ ሀብታሙ ሰውዬ ማለት ነው ሲባል የሰማ አሉባልታ ነገሩ እውነት ነው ግን ሀብታም ነው አይደለም እናንተ አጣሩ ግን ሀብታሙ ሰውዬ አንድ ሚዲያ ላይ ቀርቦ አንድ ሴት ጋዜጠኛ ነች የምትጠይቀው እና ስትጠይቀው ምን ይላል አሉ ነው እንግዲህ አሉባልታ ብላችሁ ሰዱት መጽሐፍ ቅዱስ ስላልሆነ እርግጠኛ አትሆኑበት ነገር ግን ምን አለ እንዴት ሀብታም ሆንክ ብላ ጠየቀችው ከዛ እስክሪብቶ አወጣ ቼክ አወጣና $2 ሚሊዮን ጻፈና ሰጣት እኔ ጠየቅኩ ገንዘብ እንዴት አገኘህ ነው እሷ የመሰላት አንዳንድ ጋዜጠኞች የሚያነሱት አፋጣጭ የሚያፋጥጥ ጥያቄ እንዳትጠይቀው አፏን ዝም ሊያስ ብሎ መስሏታል ከዛ አንድ ጊዜ ልጨምር ደግሜ ልጠይቅ እንዴት ሀብታም ሆንክ አለችው አሁንም ቼኩን ሰጣት ከዛ በኋላ መልሱን ነው ምን የምፈልገው ብሩን ሳይሆን አለችው እኔ ሀብታም የሆንኩት ለዚህ ነው አላት የትኛውንም አጋጣሚ ተጠቀማለሁ አላት አንቺ አሁን አጋጣሚ ብትጠቀሚ ሀብታሟ ጋዜጠኛ ተወኝ ነበር ግን አጋጣሚ አትጠቀሚም ማለት አየ አሁን ይሄ ሰው እንዴት ሀብታም ሆንክ ስትል አጋጣሚ ነው የተጠቀመው ስለዚህ 2 ሚሊዮን ብር ቼክ ሲሰጥ ተቀበለውና ይሄን 2 ሚሊዮን ብር ቼክ እንዴት አገኘ ብለ ድጋሚ ጠይቃል ተገባ አይደል 2 ሚሊዮን ብሩ ያልቃል ያ 2 ሚሊዮን ብር የሚገኝበት መንገድ ግን አያልቅማ ስለዚህ አሁን ፈዋሽ ለመሆን ለምን ታስባለህ እንዴት ለምንድን ነው የፈወሰው ምን ስለሆነ ነው የፈወሰው አይ ሌሎች እጃቸውን ሲጭኑ ያልበራ አይ ለምን ኢየሱስ ሲጭን ተከፈተ በምን ስልጣን በምን ኦቶሪቲ አይ በዚህ ዘመን ስትኖር መስሪያ ቤቱን ኮንትሮል ያደረገውን የሆነ ሴትዮ ላይ የተቀመጠውን አጋንንት ለምን አትነቅለው ሰፈር የሚበጣበታውና ለምን አትመታው አይ እድሜህን ይበላል ባልሆነ በሆነ ነገር እንዴ ስማ ከ60% አማኝ እድሜው እየተበላ ነው ቸርች ውስጥ የሚኖረው ወይ አይኖር ወይ አይስኖር ወይ አይሳካለት ወይ አይሳካ ወይ በሱ ሰው እንደ ስፕሪንግ ቦርድ ነጥሮ ድል አያገኝ እሱ ወይ ድል አያገኝ ልክ የእንትን ኑሮ አይኔ ወደኋላ እንደዚህ ዞር ልናገር የአህያ ኑሮ ታውቃለህ እኔ ከሞትኩኝ ሰርዶ አይብቀል ማናችሁንም ስላላየው ሰደበን አትበሉ አያ እኔ ከሞትኩ እኔ ከበላው እኔ ከኖርኩ እኔ ልኑር እንጂ የራሱ ጉዳይ አይ እኔ ደግሞ ካላገኘሁት እሱም አያገኛት ወይ ተስፋ የመቁረጥ ጊቭ አፕ የማድረግ ጉዳይ ነው እስቲ አስተው በደም አእምሯችሁን አሰሩ የትኛውም የህይወታችሁ መንገድ ልጅነታችሁን አንደርስታንድ ከማድረግ ውጪ ከሆነ ምን ታተርፍ ትችላለህ that's why ጌታ ኢየሱስ ሲናገር ምንድነው ያለው ሰይጣን የብርሃን መልአክ እስኪመስል ድረስ ያስታል አለ ልጅ መምሰል ግን አይችልም አይ ሰይጣን ባጋንንት አለቃ አጋንንት ሊያስወጣ ይችል ይሆናል በፍጹም ግን ልጅ መሆን አይችልም የልጅ መልክ ሊያመጣ አይችልም አይ እዚህ ጋር ነው የምትለያዩት ለዛ ነው እኔ በቤተክርስቲያን እግዚአብሔር የሰጠንን የአገልግሎት ጸጋዎች ዲስከሬጅ ማድረግ ቫልዩ ማሳጣት አይደለም ነገር ግን አስመስለው የሚሰሩ ብዙ ፎርጂዶች አሉ ከብታቸው አለ አጋንንት ሊያስወጣ ይችላል አጋንንት ራሱ ፈወስኩ ብሎ ሊያወራ ይችላል ልጅ ወንኩ ግን ሊል አይችልም እዛ ጋር ሲመጣ ወንፊቱ ራሱ ምን ያደርገዋል this is the password የእግዚአብሔር ልጅነት
ለመውረስ ያለ ፓስወርድ ነው። ልጅነታቸውን አንደርስታንድ ያደረጉ ሰዎች ወደ ልጁ መልክ ለማደግ ይወስናሉ። የልጁ መልክ በእነሱ እንዲገለጥ የልጁን መልክ በሌላ መንገድ ተምራችሁ ሊሆን ይችላል። እሱ እውነት ነው፣ ልክ ነው። ግን የልጁ መልክ ልጅ ሆኖ መኖር ነው። መጀመሪያ ላይ እንምጣ። አሁን ከዛ ኢየሱስ ልጅ ስለሆነ እንዲሆነ ኢየሱስ ልጅ ስለሆነ እንዲሆነ ግን ልጅ ስለሆነ ልጅ ያልሆነ ሰው ያንን ቢሆን አያዋጣው፣ አይመጣም ውጤቱ። አያችሁ ኢየሱስ ጌታ። አሁን ላስታ አንድ ጊዜ ነግሬያቸዋለሁ። ሰይጣን ስሙ ጠፋበትና ስሙን ፍለጋ ወጣ አሉ። ሰምታችኋል ይሄን ታሪክ? ሰይጣን ስሙ ጠፍቶበት ስሙን ፍለጋ ወጥቶ ሲዞር ብሎ መሸበት። ስሜን ታውቃለህ ሲለው አላውቅም ሲላል፣ ስሜን ታውቃለህ ሲል አላውቅም፣ እንዲህ እየዞረ መሸበት። ከዛ የሆኑ ሰዎች ቤት አንኳኳና ማን የመሸበት እንግዳ ነኝ አስገባ። ከዛ አራት ብላሉት። አይ እኔ አልበላ ማለት እሺ ያለና ግን አብሬያቸው አልበላም ለብቻዬ ስጡኝ ብሎ ጥግ ላይ ቁጭ ብሎ ፊቱን አዙሮ ይበላል አሉ። ወደ ሰዎቹ አይደለም ወደ ግርግዳ። ከዛ አንተ አሉት የተቀበሉት ሰዎች፣ እንግዲህ የተቀበሉት ሰዎች ምን እንደ ሰይጣን ጀርባን ሰተህ ትበላለህ ሲሉት ደናደሩ ብሎ ምግቡን አስቀምጦ ይሄዳል። ስሙን አገኘ ማለት አይ ኢየሱስ ጌታ። ማንነትን ማግኘት ይቀር ማስለውንክ ምን እንደምትሆን ማወቅ አለብህ። ልጅነት ብቻ ዋስትና እንደሆነ ማሰብ አለ። እስቲ አስበው። በስመ አጋንንት አውጥተናል እናንተ? አዎ። በስመ ትንቢት ተናግረናል እናንተ? አዎ። አላወቋችሁ? መጽሐፍ ቅዱስ ነው የሚለው እኮ። ኧረ በስመ እኮ ስንት ኮንፈረንስ ገጠሩ ምን ድሬዳዋ ለኢየሱስ፣ ጂንካ ለኢየሱስ፣ ሱዳን ለኢየሱስ እናንተ መቼ አይ ተመልከት። እዛ ቤት ስሙ ጠፍቶበት የሄደው ሰይጣን ጀርባውን አዙሮ ቤት ውስጥ እንደ ቤተኛ መኖር አልቻለም። ለምን? ቤተኛ አይደለማ። የቤቱ አባል የሆኑት ግን ልጆች፣ አባት ምናምን አንድ ማዕድ ላይ ቁጭ ብለው ይበላሉ። ለምን? ማንነታቸው ነው፣ ራይታቸው ነው። አይ ሁሉስ አሁን ይሄ ልጅ ቤት ውስጥ እንደፈለገ ነው የሚሆነው። አይ ከትንሽ ጊዜ በኋላ ቁልፍ ይቆለፍበታል። ግን የልጅነት መብቱን ይጠቀማል። ምንም ቢያድግ ልጅ ነው፣ ምንም ቢጨምር ቁመቱ ልጅ ነው። ቤት ውስጥ ያላችሁ ራይት ልጅነት ብቻ። እንግድነት በሄዳችሁበት የማይሰማችሁ ኮምፈርት ቤታችሁ ለምንድን ነው የሚሰማችሁ? ሰው ሀገር በስደት ኖራችሁ የማይሰማችሁ ኮምፈርት ሀገራችሁ ያደጋችሁበት ሰፈር ያደጋችሁበት ቤት ስትገቡ ለምን ኮምፈርት ይሰማችኋል? ሎጂካሊ እንኳን ኖት ስፒሪቹዋሊ አይደለም፣ ሎጂካሊ ልጅነት ወይም ፋሚሊ መሆን በጣም የሚገርም ነው። አይ እኔ አሁን በአንድ አመት የምንበላለት የአያቴ ልጅ አለ። ልክ እንደ ወንድም አብረን ያደገን ኳስ ይጫወታል እና ጎበዝ ኳስ ተጫዋች ነው እና አዲስ አበባ ትልልቅ ክለቦች ውስጥ ይጫወት ነበር። አሁንም ይጫወታል እና ጎል ሲያገባ በቴሌቪዥን ምናምን ሳየው በጣም ሲጠልፉት ሌላ ሰው ሲጠለፍ ምንም አይመስለኝም። እኔና እሱ ስልክ ከተደዋወልን ከስንት አመት በላይ ሆኗል መሰለኝ። ምንም ቢሆን ስጋ አይደለም። በልጅነት እኮ ሲደበደበው አንድ ጊዜ እንደውም እችን ቆርጬለታል። አይገርምም? ስንደባደብ አድርገን ዛሬ ላይ ግን ታውቃለህ የሱን ጥቃት አልፈልግም እኔ። ማንንም ይሁን በልጦ እንዲበልጣቸው እንጂ የምፈልገው አይ እኔ እንደውም እኔ ኳስ ብዙ እንትን አይደለም፣ ግን ካየው በቃ እሱ ከተጫወተ እሱ የሚጫወትበትን ቡድን መደገፍ አማራጭ የሌለው። አይ ሌላውን ተው፣ በደምና በስጋ እንኳን ተሳስረህ አእምሮህ ይሰማዋል። አይ ሌላ ሰውን ሲሰድብ ምንም ባይመስልህ አንተ ወንድም ወይ እህት በሌለበት ስሙ ሲነሳ ውስጥህ እግዚአብሔር ስላንተ እንዲህ ነው የሚንሰፈሰፈው።
ፎከስ አድርግ። በክርስቶስ ኢየሱስ መልክ ውስጥ ያለው ልጅነት ብቻ። እግዚአብሔር ለምን ይመስልሃል የሞትን ጣር የገፈፈው የተዘጋበትን ድንጋይ ከመቃብሩ ላይ አንከባለለው? ዋይ አባቱና የዘጉበትን ድንጋይ አንከባለለው። አንተ ግን ድንጋይ እንድንከባለል እጾማለሁ ጸልያለሁ ትላለህ። እስኪ መጀመሪያ ልጅነት ይግባ። ለመፈወስ የሚጸልይ ህዝብ ነው። ልጅ እንደሆነ አስብ አይደለም። ለዛ ነው የካሌ ጋር ፈውስ አለ ብሎ የሚሮጠው ሰው። ፈውስ ያለው እግዚአብሔር ጋር የማይሸጥ ነፃ ፈውስ። እግዚአብሔር ጋር ያለው ፈውስን አክሰስ የምታደርገው ልጅነትን ስትረዳ ስለሆነ እኮ ነው። የከበደ አእምሮ እምቢ ይልሃል። አንተ ውሸታም፣ አንተ አሁን እግዚአብሔር ልጅ ነኝ ትላለህ። አንተ አላከህም እዚህ ሰይዶ ቁጭ ብለህ ከዚህ ላይ ደርሻለሁ መታጠፊያ ነኝ የምትል ሰውዬ ልጅ ነኝ ትላለህ ይላል። አእምሮ ሁሉ ጊዜ ይነግራል፣ ያቀልልሃል። እግዚአብሔር ግን አንተ እውነት ውስጥ የለም። እግዚአብሔር አንተ መነሻ ውስጥ የለም። you are safe። እግዚአብሔር ደህና ነው። እግዚአብሔር አሜን። ያንተ እውነት ተውና በክርስቶስ ኢየሱስ ውስጥ ያለውን እውነት ያንተ እውነት አድርገው። ሐዋርያው በክርስቶስ ኢየሱስ ያለው እውነት በእናንተ ይሁን ይላል። የክርስቶስ እውነት ለእግዚአብሔር ልጅ ሆኖ መመላለስ። አንተ ምን ሆነ መመላለስ ትፈልጋለህ? ኢየሱስን መስለህ? እንግዲያውስ የልጁ መልክ ማለት ልጅነት ነው። አየህ፣ እግዚአብሔር የመልክ ጉዳይ ነው የሚያሳስበው እንጂ ሌላ ጉዳይ ያሳስበው። በማል መልክ ትኖራለህ እግዚአብሔርን በጣም ያሳስበዋል ማለት ነው። ክብር ለኢየሱስ ይሁን። እግዚአብሔር በዚህ ደካማ ሰው ጥቂት ነገር ነግሯቸዋል። ላስተማረ መንፈስ ቅዱስ ክብር ይመስገን። ግሎሪ ቱ ጂሰስ ሃሌሉያ። እግዚአብሔር